ምንድነው የምንሰራው ዛሬ? የፋስቲንግ ራይስ ቦል ነው አሉ የተባሉ ቅመማ ቅመሞች መጥተዋል። ለጾመኞች በጣም ልዩ ነገር ነው የተዘጋጀው። ትልቁ ፈተና የነበረው እኔ እንጂ መጠበቅ አለብኝ ነው ጀርባይ እንድልቅ አደረጉኝ ማለት ነው። የስጋ ሳንድዊች ነው የሚመስለው። ያው ያንተም ሙያ ተጨምሮበት ነው። ከርሞማ ሽንኩርት ካልከተፈ ምን ነው ዋጋ? ዋናው ነገር ሩዝ ነው ማለት ነው። በጣም እድለኛ ነው። እኔ በጣም ደስ ብሎኛል። ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን የምንገኘው የእልፍኝ ገበታ ሰዓታችን ላይ ነው። ዛሬም እንደተለመደው ቆንጆ ምግብ ልሰራለን ከፑል አፕ በርገር ኢየሩሳሌም ወርቁ እዚህ እልፍኛችን ውስጥ ተገኝታለች። ከሷ ጋር ቆንጆ ምግብ እንሰራለን። እንኳን ደህና መጣሽ። በጣም ደስ ብሎናል ስለመጣሽ። እንኳን ደህና ቆያችሁኝ። እኔም እንግዳችሁ አድርጋችሁ ፕሮግራማችን ላይ ስለጋበዛችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። እኛም ምንድነው የምንሰራው ዛሬ? ዛሬ ያው እንግዲህ የጾም ወቅትን በማስመልከት የጾም ራይስ ቦል ነው የምንሰራው። ራይስ ቦል ሲባል ግን ምን ምንድነው ያለው? ሩዝ አለ፣ ኮምቦ ነው፣ ሩዝ አለው። አሁን የኛ ስፔሻሊ የፑል አፕ ራይስ ቦል ፋስቲንግ ራይስ ቦላችን ሩዝ አለው፣ ኮሊፍላወር አለው፣ ፍራይስ አለው፣ ከዛ ውጪ ደግሞ ሳላድ አለው። እሺ እዚህ ጋር ያሉትን ነገሮች እሱን መስሪያ የሚሆኑ ናቸው። ምን ምን እንደሆኑ ንገሪኝ፣ ያንንም ጨምሮ። እሺ ከዚህ ጋር ስንጀምር እዚህ ጋር ድንች አለን፣ በክብ የተከተፈ ድንች አለን፣ ለቺፕስ የሚሆን ማለት ነው፣ ለራይስ ቦላችን የሚሆን። እዚህ ጋር ሳላድ አለ፣ ሰላጣ አለ። እነዚህ ሁለቱ አንደኛው የፉርኖ ዱቄት ነው፣ አንደኛው ደግሞ የበቆሎ ዱቄት። እዚህ ጋር ጨው አለን፣ ሚጥሚጣ፣ ነጭ ሽንኩርት፣ ቤኪንግ ፓውደር፣ በርበሬ፣ ሮዝመሪ፣ እርድ፣ ቆንዶ በርበሬ እና ከሙን ሙሉ አሉ የተባሉ ቅመማ ቅመሞች መጥተዋል። እዚህ እነሱ እንጠቀማለን። እነዚህ የሚታወቁ ናቸው። ካሮት፣ እነዚህ ደግሞ ካሮት አለ፣ ቲማቲም፣ ሽንኩርት፣ ቃሪያ፣ ይሄኛው ኮሊፍላወሩ ማለት ነው። እዚህ ጋር ደግሞ የተከተፈ አቮካዶ አለን። ይሄንን ለሳላድ ሶሱ ፈጭተን የምንጠቀምበት ነው። በጣም አሪፍ። ስለዚህ የሩስ እያንዳንዱን አሰራር በደንብ አርጋ ታሳየናለች። እናንተ ብቻ አብራችሁን ሁኑ። ስራውን እንጀምራለን። አሁን እኔ ማግዘሽ ነገር ካለ ትሰጪኛለሽ? ኦፍ ኮርስ ታግዘኛለሽ። የተለመደውን ሽንኩርት በመክተፍ። እሺ የሩስ ሲቪል ኢንጂነር ነሽ? አዎ። ማስተርስሽን ደግሞ በቢዝነስ አድሚኒስትሬሽን ሰርተሻል። አዎ። ደግሞ ሼፍ ነሽ። የምግብ ስራ ውስጥ ነው ያለሽው። እንዴት ነው ሁለቱን ያገናኘሽው? ትምህርቱና እውነቱን ለመናገር ሼፍ ሆናለሁ የሚል ሀሳብ አልነበረኝም። እሺ ያው የመጀመሪያ ዲግሪም በሲቪል ነው የሰራሁት፣ ሲቪል ኢንጂነሪንግ። ከዛ በኋላ ከተመረኩኝ በኋላ ወደ መንገድ ስራ ነበር የገባሁት። አስፋልት ሰርተሻል? የተወሰነች ወራት ዱካም ላይ በኮንሰልቲንግ ኦፊስ የተወሰነ 5 ወር ምናምን እዛ ሰርቻለሁኝ። መንግስት በዛን ጊዜ ደግሞ ያደራጅ ነበር፣ ያደራጀ ኮብልስቶን ትምህርት ቤት ምን በጨረታ እንድንሰራ ያደርግ ነበርና ከአብሮኝ ከተመረቁ ልጆች ጋር ተደራጅቼ ኮብልስቶን ደረሰን። ከዛን ኮብልስቶን ሰራሁኝና ያኛውን ስራ ትቼ ማለት ነው ሪዛይን አረኩኝ። የመንገዱን ስራ ተውኩኝና ኮብልስቶንን ሰራሁኝ። ከዛን በሱ ባገኘሁት ገንዘብ ወደ ንግድ ገባሁ። እሺ ምን ጀመርሽ? ትንሽ የሚኒ ማርኬት ከፈትኩኝ። ሚኒ ማርኬት ብቻ ሳይሆን ግን በትንሽ የበረንዳ ነገር ስለነበራት በረንዳ ላይ ቡና ምንሸጥ ነበረ፣ ወተት እንሸጣለን፣ ያው ትኩስ ነገሮች እንሸጣለን። ማታ ማታ ደግሞ ወደ ትንሽ የግሮሰሪ ትቀየር ነበር ሚኒ ማርኬት። ኦኬ 3 በአንድ ነው። ሚኒ ማርኬት ነው ወደ ግሮሰሪ የሚቀየር። በረንዳ ነገር ነበረውና ቀን ላይ ያቺን በረንዳን ለቡና ምናምን እንጠቀምባታለን፣ ማታ ላይ ደግሞ ሲሆን ወደ ግሮሰሪ እንቀይራታለን ማለት ነው። ከባድ አይዲያ ነው። ሶስቱንም ማህበረሰብ ነው የምትይዙ። እሺ እንደዛ አድርጌ 1 አመት ያህል ሰራሁኝ። እሱን ከሰራሁኝ በኋላ በአንዳንድ ነገሮች ምክንያት ያው ትንሽ ወደ ኪሳራ ነገር ሲመጣ ሱቁ ተመልሼ ደግሞ ወደ ቅጥር ስራ ገባሁኝ። ኪሳራ እኮ በጣም ትልቅ ትምህርት ነው። አዎ ቀጣይ ለምከፍቹ ነገር በጣም። የት ነበር የተማርሹ? ኢንጂነሪንግ አዳማ ዩኒቨርሲቲ። አብዛኛው ሰዎች የሚማሩበትን ትምህርት እንሰራበታለን ብለው ነው የሚያስቡት። አብዛኛው ሰው እንደዛ ነው። ከወጣሽ በኋላ ነው የቢዝነስ አይዲያው የመጣልሽ ሀሳቡ ወይስ የሰራሽ የተማርሽ? በቃ ስማር በተማርኩበት በተመረኩበት ሰራለሁ የሚል ሀሳብ ነው የነበረኝ። ግን ምንድነው ግዴታ በተማርኩበት ፊልድ ነው ስራ ማግኘት ያለብኝ የሚል አስተሳሰብ ደግሞ የለኝም። ምንም አይነት ስራ ካገኘኝ እሰራለሁ፣ ለመስራትም ዝግጁ ነኝ። ስለዚህ እንዳጋጣሚ የዛን ሰዓት ላይ ተመርቄ ስወጣ የመንገድ ስራውን አገኘሁኝ። የመንገድ ስራውን ጀመርኩኝ። ግን በዛ ያኛው ስራ ደግሞ ከኔ ጋር ስላልተስማማኝ ይሄኛውን አጋጣሚ ተጠቀምኩኝ፣ የኮብልስቶኑን ማለት ነው።
ከዛ ብሯን ሳገኛት በቃ እቺ ብርማ መጥፋት የለባትም ብዬ ወደ ቢዝነስ እሺ ሽንኩርታችን እንዴት ነው እናሞቀው ነገር አለ እዚህ ጋር መጥበሻችንን እናገልና ምንድነው የምንጨምረው ዘይት ወይ ሽንኩርት ከዛ ሽንኩርታችን ሞቅ ሲል ሽንኩርታችንን እንጨምራለን ሩዙ የተቀቀለ ነው ቤተሰቦቻችን በነገራችን ላይ አሁን ሽንኩርታችንን እናደርጋለን ግማሽ ፌር እንዲሆን ከሁለታችን እሺ አንተ ብዙ አልደቀቀም ግን ኢትስ ኦኬ ደቃላ አሁን ምን ሰራው ሶስ ነው ይሄንን አሁን ለራይዛችን ሶስ ነው የምንሰራው እሺ ደንብ አድርገን ማብሰል አለብን ከኪሳራ በኋላ ታዲያ ምን ተፈጠረ እንዴት ሆነ ላይፍስ ከኪሳራ በኋላ ይገርማል ተመልሼ ወደ ቅጥር ስራ መፈለግ ጀመርኩኝ በቃ ያስቀመጥኩትን የሲቪል ዲግሪ ይዤ ስራ መፈለግ ጀመርኩኝ ሌላ በከተማሽ ውጪ ኤኒቲንግ በቃ በዛን ሰዓት ላይ ያው ሱቁን ዘግቼው ስለነበረ ደግሞ ስራ ጀምረ ስራ ስትሰራ ቆይታ ቤት መቀመጥ በጣም ይከብዳል አይምሮሽ ራሱ አይታዘዝም እና በቃ የሲቪልን ወረቀቴን ምናምን አዘጋጀሁኝና ስራ መፈለግ ጀመርኩኝ ሆቴል ላይ ሪሴፕሽን ኢንተርቪው አድርጌ ነበረ የሰው ሱቅ ውስጥም ለመቀጠር ኢንተርቪው አድርጌ ነበረ ኮስሞቲክስ ሱቅ ውስጥ እና በአንድ ጓደኛዬ አማካኝነት አዳማ ላይ በሪኮመንዴሽን እዛ ኢንተርቪው አድርጊ ተባልኩኝ እዛ ኢንተርቪው አደረኩኝ የጋርመንት ካምፓኒ ነበረ የእስራኤሎች ነው እዛ ኢንተርቪው አደረኩኝ ከዛ አለፍኩኝ የጀነራል ማኔጀሩ አሲስታንት ሆኜ ተቀጠርኩ ማለት ነው እዚህ ለኛል ኢንተርቪው አለፍሽ ተብሎ በስልክ ሲደወልልኝ መጀመሪያ ደሞዜ 7000 ብር ነበርና በጣም ኤክሳይትድ ሆንኩኝ በቃ 7000 ብር የጋርመንት ካምፓኒ 7000 ብር ሊከፈለኝ ነው በጣም ኤክሳይትድ ሆንኩ ከዛ አዳማ ቤት ተከራይቼ ምናምን ገባሁኝ ታናሽ እህቴንም ተማር ነበር እሷንም ይዣት ሄድኩኝ ጭራሽ ለሷም ተረፍሽ በ7000 ብር ብዙ ነገር ይደረጋል ይደረጋል ሮሳን ነው እና በቃ ከዛ ጋርመንት ካምፓኒው ላይ አንድ 8 ወር ምናምን ሰራሁኝ ግን የጀነራል ማኔጀር አሲስታንት ሆኜ ስቀጠር ኦፊስ ስራ ብቻ አልነበረም የምሰራው ባይዘዌ ኩክ አረግ ነበር እዛው ቢሮ ውስጥ ከቢሮ አጠገብ ትንሽ ኪችን ነገር አለች ለማኔጀሩ የተዘጋጀ እሺ ለሱ ኩክ አደርጋለሁኝ እንግዳ ሲመጣ ሻይ ማፈላው ሰርቭ ማደርገው ነኝ ኦፊስ ወርክ ምሰራለው ላውንደሪ ያደርግ ነበር ለቃይን ምናምን እነዚህ ሁሉ ስራ ሰራ ነበር አንድ ላይ በጣም ታታሪ እውነት ጠንካራ ምንም አይነት ኤክስፒሪየንስ ይጎዳኛል ብዬ ማሰብ አይነት ሰው አይደለም እዛ ጋር ለሱ ያንን ነገር መስራቴ ሜቢ እዛ ጋር ትንሽ በጉልበት ልትጎዳ ትችላለህ ግን ነገ ጧት ደግሞ የተሻለ ቦታ ላይ እንደሚያደርሰኝ አምኜ ነው የምሰራው እንደራሴ አድርጌ ነው የምሰራው በመስራቴ ምንም የሚከፋይ ነገር የለም በጊዜው ማለት ነው እንግዳ ሲመጣ በደንብ ሳስተናግድ ምናምን ያየኝ ሲኢኦ የሌላ የቴክስታይል ኤንድ ጋርመንት ካምፓኒ ሲኢኦ አየኝና ሪኮመንዴሽን አቀረበልኝ ኦፈር አቀረበልኝ ይከፍላል ስራ ያያችሁ ቤተሰቦች እንዴ ነው እቺ በቃ ከኔ ጋር መስራት አለባት አይደለ ኦፈር አቀረበልኝ በተሻለ ደሞዝ ማለት ነው 7000 ነበር የሚከፈለኝ 10000 ላርግልሻለኝ ባንዴ ታደገ በ8 ወር በቃ በ8 ወር አደግኩ ማለት ነው ደስ ይላል በጣም ተድላካላር ሽንኩርት ቲማቲም እርድ እስካሁን እርድ ደስታል እርድ እኮ ነው ይገርምኛል እኮ ሽታው ወዲያው ነው የሚለውጠው እኮ ከለሩን ይቀይራል ሽታውንም እሺ ትንሽ ነጭ ሽንኩርት ነው እሱ እንዴት ነው ዱቄት ነው እንደዚህ ደርቆ የተፈጨ ማለት ነው ኦኬ ይሄ በጣም አሪፍ ይመስለኛል ነጭ ሽንኩርት ለማይወዱ ሰዎች አያስታውቅም አያስታውቅም ደርቆ የተፈጨ ስለሆነ ቴስቱ እቤት ያዘጋጀሽው ወይስ እቤት ነው የምናዘጋጀው በጣም አሪፍ ነው እሺ ትንሽዬ ከሙን በጣም እንትን ነው ትንሿ በጣም ነው የምታሰማው ምናምን ስለዚህ ቤተሰቦች እንደሚጨምሩት እንደሚሰሩት መጠን ነው እንደምትፈልጉት መጠን ተጨመረ ቆንጆ በርበሬ ትንሽ ቆንጆ በርበሬ ያው ያንተ ሙያ ተጨምሮበት ነው እሱ ግዴታ ነው ተከሻ ይባላል ትንሽዬ ጫው ያው ጫው ሰው እንደ ፍላጎቱ ነው ትንሽ የሚፈልጋለ ወደ 10 ወደ 10 ምናምን ቅመም አለን እስካሁን ሌሎቹ ደግሞ እስካሁን 5 ተጠቅመናል ቆይ እካ በደንብ ያበስላል እሺ እና ሁለተኛው ስራሽ እንዴት ነበር እንዴት ሆነ ከዛ በጣም በቃ በጊዜው የነበረኝ ደስታ ልነግርህ አልችልም ምክንያቱም በቃ በ8 ወር አደኩ
ባንዴ ከ7000 ወደ 10000 አደኩኝ። በዛ ላይ ደግሞ ኦፈር ቀርቦልኝ ነው እቺ ልጅ ከኔ ጋር መስራት አለባት ተብዬ ነው። በጣም የሚያስደስት ነገር እኮ ነው። የሆነ ሰው እንዲጨምሬ ልውሰድ ምናምን ነገር ሲል ምን ያህል ጎበዝና ጠንካራ እንደሆነች ታስቢያለሽ ለራስሽ? አዎ ግን ቦታው የት ነበረ? ደብረ ዘይት ነበረ። እኔ አሁን አዳማ መጀመሪያ ስገባ ቤት ተከራይቼ ዕቃ ገዝቼ ጎጆ ወጥቼ ነው ስራ የጀመርኩት። እሺ ወደ ቢሾፍቱ ከዛ ዞርሽ? ደግሞ አሁን ደግሞ የኦፈር የቀረበልኝ ከቢሾፍቱ ነው። እንደገና ደግሞ ቀይንጭኝ ቤተሰብ ጋር ተመልሼ ገባው ማለት ነው። አቤት አሁን ሙሉ ብር ቢደረግ የቤት ኪራይ የለም የምግብ የለም። አዎ ትራንስፖርት የለም። 3000 ብር ብቻ አይደለም የጨመረው ማለት ነው ሙሉ 10000 ብር። በቃ ወደዛ ተመለስኩኝ። ከዛ የቴክስታይል ኤንድ ጋርመንት ካምፓኒ ኦነሮቹ ደግሞ ህንዶች ነበሩ። እሺ ከነሱ ጋር አብሬ መስራት ጀመርኩኝ። ቢዝነስ አሶሺየት ሆኜ የአሲስታንትም ሆኜ ብዙ ማርኬቲንግም ላይ ሰራ ነበረ። ከነሱ ጋር አብሬ መስራት ጀመርኩኝ። ግን የሚገርም ነገር በቃ ሁሌም ስራ እየሰራሁኝ ስራ እንዳለው ሰው ፊል አላደርግም። ሁሌም የተሻለ ነገርን ማግኘት እንዳለብኝ ነው የሚሰማኝ። እሺ እና እዛ ከነሱ ጋር እየሰራሁኝ ስራ ፈልግ ነበረ። አክቹአሊ ወደ አዲስ አበባ መግባት ፈልግ ነበረ፣ ትምህርት መማር ፈልግ ነበርና ወደዚህ ብመጣ ሞር የተሻለ ነው ለስራም ለትምህርትም የተሻለ ነው ብዬ ስለማስብ እዛ ጋር ጥሩ ብር ይከፈልሻል እና ደግሞ በጣም ብዙ ብር ሴፍ ታደርጊያለሽ። ኮምፎርት ዞን ላይ ነው ያለሽው። እዛ ላይ መቅረት ግን አትፈልጊም? እኔ ኮምፎርት ዞን ውስጥ መቆየት አልወድም። ይገርም። ብዙዎቻችንን እኮ የሚያታልለን እሱ ነው። አዎ ኮምፎርት ዞንን ወደ ተቀመጥክማ በቃ እድገት የሚባል ነገር ለውጥ የሚባል ነገር በህይወት ውስጥ የለም። ትክክል ነሽ። ከዛ አዲስ አበባ ላይ ደግሞ ኢምፖርት ኤክስፖርት ካምፓኒ ውስጥ ደግሞ አገኘኝ። በጣም ያንቺ ትልቁ ፈተና የነበረው አከራይ ነበር አሉኝ። አዎ በጣም ያሳቀኝ ነገር ነው። አዎ ምንድነው የተፈጠረው? የገጠመሽ አከራይ ባይዘው የመጀመሪያ ቀን እዚህ ኢንተርቪው አድርጌ አልፌ ቤት ለመፈለግ የመጀመሪያ ሰው ነኝ። እቃ ጭኖ ቤት ሲፈልግ የነበረ ሳታገኝ እቃ ጭነን ቤት እየፈለግን ነበር። እቃ በተጫነበት መኪና ነው ቤት የምፈልገው? አዎ ይሄ በጣም ይገርም ነው። ከዛ ፈልገን መጨረሻ በቃ ወደ ማታ አካባቢ ላይ ሰሚት ፍየል ቤት አካባቢ አንድ ቤት አገኘን። እሺ አንድ ቤት አገኘን። እንዳጋጣሚ ስንሄድ አከራዩ አልነበረም። ጎረቤት ነበረ። ያው እንትን ነው G+2 ቤት ነው። አከፋፍለው ነው የሚያከራዩትና ከጎረቤት የነበረችው ልጅ ነበረች። እሷን አናገርናትና በስልክ ተደወለለት። ኦሬዲ መሽቷል፣ ምናድርበት ቦታ የለንም። እቃችን መኪና ውስጥ አደረና አንድ ምንጣፍ ብቻ አስገብተን ሰውየው ሳይፈቅድልን ሳናገኘው ገና ገብተን ጠበቅነው። ማታ ሲመጣ እንዴት በቃ ሳታናግሩ እንዴት ትገባላችሁ አለ። ተቆጣ። ግን የትም ሊያደርገን አይችልም። ስለዚህ አደረን የሆነ ምንጣፍ አንጥፈን። እሺ ከዛ በነጋታው ተስማማንና ካከራያችን ጋር እቃችንን አምጥተን እቃችንን አስገብተን መኖር ጀመርን ማለት ነው። አንድ ጓደኛ ያለች ከሷ ጋር እሺ በቃ ከሷ ጋር 6 ወር ያህል ከኖርኩኝ በኋላ አይ በቃ የራሴን ቤት ደግሞ መከራየት አለብኝ አልኩኝ። የራሴን ለብቻ ደግሞ አክቹአሊ ከዚህኛው ስራዬ ከኢምፖርት ኤክስፖርቱ ስራ ወደ ሌላ ስራ ስገባ ነው አከራይ ትንሽ እየከበዱብኝ የመጡት። የምሰራበት ሰዓት ረጅም ስለነበር አምሽቼ ስለመመጣ በቃ አለቀ። ሩዙ አለቀ እና ሶሱ እንዳያችሁት ነው ቤተሰቦቻችን። በጣም ባሪፍ ነው የተሰራው። ምንድነው የምንሰራው ቀጣይ? እሺ ቀጣይ አሁን ኮሊፍላወራችን አለ። መጀመሪያ ዲፕ የምናደርግበትን እንትን እንሰራለን ማለት ነው። ይበቃል? አዎ አድርገው። በርበሬ ያደረክ አይደል? ዱቄት። ይሄኛው ቤኪንግ ሶዳ ትንሽ፣ ይሄኛው ፉርኖ ዱቄትና የበቆሎ ዱቄት ትንሽ በዛ አድርገን። አዎ በቃ 3 ማንኪያ እንደሚሰሩት መጠን ቤተሰቦች። አዎ እንደምትሰሩት መጠን እኛ የምናሳየው ፎርሙላውን ነው። አዎ ፎርሙላውን ነው። ይሄንንስ ምን ያህል? እሱንም ልክ እንደዛኛው ሁሉንም አንድ ላይ ማዋሃድ። ትንሽ ጨው ይበቃል። ይሄ አዎ በቃ ዋው። ምን ምንድን ነው የጨመረው እዚህ ውስጥ? እዚህ ጋር ያሉትን ቤኪንግ ፓውደር፣ ዱቄት፣ የበቆሎ ዱቄት፣ በርበሬ፣ ጨው፣ ሌላ ምንድነው? ውሃ መጨረሻ ላይ አዋሃደን ማለት ነው። ሰራውትን ነገርማ አረሳ። እሺ እና በቃ ከዛ ቤት ለቅቄ ለብቻዬ መኖር አለብኝ ብዬ ወደ 24 አካባቢ ገባሁኝ። የተከራየሁባቸው ሴትዮ ትንሽ ተለቅ ያሉ ሴትዮ ናቸው። አንዳንድ ነገሮች አሉ የፊልም ላይ የምናያቸው ነገሮች የሉም። አንዳንዴ ማስታወቂያ ይለጠፋል ሻወር ቤቱ ላይ ለእንደዚህ ያህል ጊዜ አገልግሎት አይሰጥም ምናምን ብለው ይለጥፋሉ። ቤት ውስጥ
በቃ ግቢ ውስጥ ያለው ሻወር ቤት ላይ በቃ በጣም ይገርመኝ ነበር እንዴት ነው እንደዚህ የሚደረገው ነበር። እና ኢምፖርት ኤክስፖርት እየሰራ ያን ያህል ችግር አልነበራቸውም አክቹአሊ። ስለማታመሽም ብዙ ስለማላመሽ ኦፊስ አወር ነው። ጠዋት ገባለሁኝ ማታ ማይሚን ጠዋት ወጣለሁ ማታ ገባለሁ። ብዙ የምንገናኝበት ነገር የለም። እሺ ኮሊፍላወራችንን ሁሉንም ነው የምንጨምረው የምንፈልገው እዚህ ውስጥ ነው የምንጨምረው። አዎ በደንብ ካዋሃድ ነው በኋላ የጋለ ዘይት ላይ እናስገባዋለን ማለት ነው። እንጠብሰዋለን። እሺ ብቻውን አውጥተን መጥበሻችን ላይ አድርገን እናስገባዋለን። ፍራየር ማሽናችን ዘይቱ ውስጡ ሲግል እንጨምርበታለን ማለት ነው እንዲጠብስ። ሞቅ ብሎልናል ይውስቲ ትንሽ ይጋልና እንጨምርበታለን። ቀጣይ እስከዛ ሳላዳችንን ፕሪፔር ማድረግ እንችላለን። እና በቃ ጠዋት ወተን ማታ ስንገባ የሆነ ማስታወቂያ ልናገኝ እንችላለን። ሻወር ቤቱ ላይ ሽንት ቤቱ ተዘግቶ ልናገኝ እንችላለን። ኤቭሪ የሚፈልጉትን ኢንፎርሜሽን ዳይሬክት ለኛ ሳይሆን የሚነግሩት እየጻፉ ነው የሚለጥፉልን የነበረውና በጣም ያስገርመኝ ነበር። እንዴት እንደዚህ ይደረጋል እንዴ እያልኩኝ በጣም ይገርመኝ ነበር። አንዳንድ ቦታ በጣም ጥሩ ሰዎች አሉ። አንዳንዴ ደግሞ ትንሽ ለየት ያለ ባህሪ ያላቸው ሰዎች አሉ። ላንቺ አዲስ ነኝ ለየት ያለ ኤክስፒሪየንስ ነው ያገኘሁት። በጣም አንድ ጊዜ እንዳስለቀሱሽ ሰማሁ። አስለቀሰውኛል። ምንድን ነው የተፈጠረው? እሱ በቃ 3 ሰዓት ላይ በር ይቆልፋሉ። ምንም ነገር ቢፈጠር ከ3 ሰዓት በኋላ መግባት መውጣት አትችልም። በር ይቆልፋል። ቁልፍ ቢኖረንም ቀንኛ ከፍተን የምንገባበት ውስጥ ግን በጋን ይቆልፋል ድጋሚ ማለት ነውና መግባትም መውጣትም አትችልም። ከስራ ቦታ ስመጣ በቃ ሁሌ እየተቆለፈ ነው የሚጠብቀኝ። ለምኜ በቃ ረክፈቱልኝ ብዬ ደውዬ ተለማምጬ ነው የሚከፈተልኝና አንድ ቀን በቃ ምድር ብሏቸው ነው መሰለኝ ጓደኛዬ በቃ ለምና ቀስቀሳቸው መተው እንደምን ብሎ በሩን ከፈቱልኝ። ከከፈቱ በኋላ በጣም ተናደውብኝ። እንዴት በቃ እኔ አንቺ መጠበቅ አለብኝ እንዴ ብሎ ጀርባዬ እንድልቅ አደረጉኝ ማለት ነው። እኔ ስራ በጣም ደክሞኝ ነው የመጣሁት። ብዙ ሰዓት ጨለማ ውስጥ አስቆመውኛልና የዛገን አለቀስኩ። መጀመሪያው ሰው እርግጠኛነት ባከራ የተመታ እና በቃ ከዛ በኋላ ወሰንኩኝ በቃ ቤት መቀየር አለብኝ ብዬ ከዛ በኋላ ነው ቤት የቀየርኩት ከሳቸው ቤት። በጣም የሚገርም ነው። አንዳንዴ ጥሩ ነው ማየት እንደዚህ አይነት ነገር ለነገሩ። አሁን አልፎ ስታወራል ትስቅበት ይችላል። በሳቱ ግን በጣም ነበር የሚያስከፋው። ሰላዱ አሁን ሰላዳችንን ነው የምናዘጋጀው። እሺ ሰላጣ አለን እዚህ ጋር የተከተፈ ቲማቲም አለ፣ ካሮት አለን፣ ሽንኩርት አለን፣ ቃሪያ አለን። እነዚህ ነው የምናቀላቅለው። መጨረሻ ላይ ደግሞ እዚህ ጋር ያዘጋጀነው አቮካዶ አለ። በዚህ ደግሞ የድሬሲንጉን እንሰራለን የሳላዱን ማለት ነው። ስለዚህ ቲማቲማችንን፣ ካሮታችንን፣ ሽንኩርታችንን እንጨምር ሁሉንም። እኔ ነኝ ከተፍኩት ሁሉንም ላድርገው አድርጋ። ብዙ ስራዎችን ሰራሽ፣ የተለያዩ ስራዎችን ቀያየርሽ። ቶሎ እድገት ተፈልጊያለሽ። ሄደሽ ግን ከቅጥር ወጥተሽ አሁን ፑል አፕ የሚባለው በርገር ቤት እንዴት ሊከፈት ቻለ? እንዳልኩህ ነው በቃ ሁሌም የተሻለ ነገር ላይ ፈልጋለሁ። እዛም ኢምፖርት ኤክስፖርቱ ጋር ጥሩ ኤክስፒሪየንስ ነበረኝ። እንዳጋጣሚ የአንድ በርገር ቤት ባለቤት በጣም ማከብረው ሰው፣ በጣም የቢዝነስ ሰው ከሱ ጋር ያወራን እንደዚህ ስራ ፈልጋለሁ እያልኩኝ እየነገርኩት ነበርና ኦኬ እንደዚህ የምትፈልጊ ከሆነ ከኔ ጋር ለምን አንሰራም አለ። እንዳጋጣሚ በዛ ሰዓት ደግሞ ሱር ኮንስትራክሽንም አስገብቼ ነበር ሲቪ ሱር ኮንስትራክሽን። እነሱም ለኢንተርቪው ጠሩኝ። እሱም ደግሞ ኦፈር አቀረበልኝና እዚህ ጋር በቃ ዲሳይድ ማድረግ ነበረብኝ። በርገር ቤቱ አይገርምህም? ሱር ኮንስትራክሽን በፊልዴ ነው ሲቪል የተማርኩትኝ። ሞሪያንን ነበር መምረጥ ነበረብኝ። አንቺ ወደ በርገር ቤቱ ገባሽ? እኔ ወደ በርገር ቤቱ ገባ። ይገርም ነው። እንዴት ነበረሽ? የምግብ ፍላጎት ኢንተረስቱ ነበረሽ? ያን ያህል እንደዚህ ኢንተረስቱ ነበረኝ ማለት አልችልም። ግን ምንድነው የግል ስራ መሆኑን እንደገና የተለየ ፊልድ መሆኑን ኤክስፒሪየንስ ማድረግ ፈለኩኝ። አዲስ ነገር ኤክስፒሪየንስ ማድረግ ፈለኩኝ። ከዛ ውጪ ደግሞ ስራ በምፈልግበት ሳለ እሱን እያዋራው ስለነበረ እሱ ሰፖርት ለማድረግ እኔን ከኔ ጋር ስሪ ብሎ ኦፈር እያቀረበልኝ ነው አንድ ሰው። ሶ የሱንም ነገር እንትን ማለት አለብኝ መቀበል አለብኝ ብዬ አሰብኩኝ። በጣም ደስ የሚል ውሳኔ፣ አዲስ ነገር ማየት በጣም ደስ ይላል። ሞቀ እንትኑ ዘይቱ እንተ ነው ተስተውሰኝ። ይሄ ድምጽ ከመጣ ሞቋል።
አዎ ከዛ በቃ ያኛውን የሱር ኮንስትራክሽን ኦፈር ትቼ ወደ በርገር ቤቱ ገባሁ በማኔጀርነት። አዎ ማኔጀር ሆኜ እዛ ተቀጠርኩኝ። የሆቴል ባክግራውንድ የለኝም፣ ግን እንደነገርኩ አለቃዬ በጣም መልካም ሰው ነው። አምኖብኝ ትችያለሽ ብሎ ነው ያንን ፖዚሽን የሰጠኝ። በቃ ስራዬን ትሰራልኛለሽ ብሎ አምኖ ስለሰጠኝ እኔም ደግሞ በተቻለኝ አቅም ከነበረው ነገር ትንሽ ዲፍረንስ ለማምጣት በጣም ሞክሬያለሁ፣ ሰርቻለሁ። ከዛ በርገር ቤት ባገኘሽው ሙያ ፑላፕ ተከፈተ ማለት ነው? አዎ በርገር ቤት ባገኘሁት ያው እንደነገርኩ የሆቴል ባክግራውንድ የለኝም፣ ግን እሱ እድሉን ሰጥቶኝ ስለነበረ በደንብ ነው ኤክስፒሪየንስ ያገኘሁት ካለቃይም ከሁሉም ሰው። ከዛ ዛ ባገኘሁት ቤዚክ ኖሌጅ ምክንያት ወደ ራሴ ደግሞ ስራ መምጣት ችያለሁ ማለት ነው። እዚህ ጋር በደንብ ኤክስፒሪየንስ አለኝ። 2 አመት ሰርቻለሁኝ። ማውቀውን ስራ ብሰራ ሞር ሰክሰስፉል ሆናለሁ ብዬ አሰብኩኝና ወደ በርገር ቤት መጣ። በጣም አሪፍ ትምህርት። ይሄን ያህል ነው ማለት ነው እንትን ማለት ነው። አዎ ያው ቤተሰቦቻችን ይሄ በጣም ደረቅ ብሏል። ስጋ አይነት ነገር ነው የሚመስለው። የስጋ አይነት ነገር አለው። ከለሩም እንደምታየው ነው። አሁን ይሄንን እንገለብጥና ቺፕሳችንን ደግሞ እንሰራለን ማለት ነው። ቺፕሳችን እስኪደርስ ደግሞ ድሬሲንጉን መጨረስ እንችላለን። ሰላጣው ይቻላል። ምግቦችን ራስሽ ነሽ የምትፈጥሪው? አሁን ይሄንን አይተሽ ነው ወይስ ራስሽ የፈጠርሽው? አይቼ ነው። አይቼ ስልክ አሁን ፒንተረስት ላይ ምናምን ታያለክ። ለጾም ጊዜ በርገር ቤት አሁን ለጾም ጊዜ በጣም እንቸገራለን። የጾም ሰዓት ላይ ስራው በጣም ይሞታልና የጾም ነገር ግዴታ መያዝ አለብን ለከስተመር። በርገር ቤት ብቻ ከሆነ ከባድ። ቺፕሳችንንም እዚህ ውስጥ ዲፕ አድርገን እንጠብሰዋለን ማለት ነው። የቅድሙ ቅመም ውስጥ? የቅድሙ ቅመም ውስጥ ማለት ነው። የተለየ ቃና እንዲሰጠው ነው ወይስ ምንድን? ክሪስፒ ይሆናል። አሁን ኖርማል እንደዚህ እንትን ስትለውና ከዱቄት ጋር ምናምን ሆኖ ሲጠበስ ጣዕሙ አሪፍ ይሆናል። በደንብ ይሄ ክራንቺ ነገር ሆኖ ትንሽ እስከዛ እዚህ ውስጥ የሚገባውን ነገርኝና እኔ ይሄን ልስራ። አቼቶ ታረግበታለ። መጀመሪያ የትኛው ላርክ? አቼቶ? አቼቶ ታረጋለ። ከዛ ትንሽ ጨው ታረጋለ። ከዛ ድሬሲንጋችንን ታረግበታለ ማለት ነው። አልተበሳም። ቀስ ብዬ እያየሽ ብዙም ሳታበዛ። በቃ ይበቃል። እሺ አሁንስ ከዛ ድሬሲንጉን አድርገበት፣ ቃሪያውንም ታደርግበታለህ። ከምን ነው የተሰራው ይሄ? አቮካዶ? ይሄኛው ከአቮካዶ አቮካዶ፣ ማር፣ ሞስተርድ፣ ቆንዶ በርበሬ፣ ነጭ ሽንኩርት፣ ጨው፣ ዘይት መፍጨት። የጨረስን ነው ቤተሰቦቻችን። እንደምታዩት በጣም ፈጣን ነው፣ ቀለል ያለ። ከዛ ደግሞ የጄሪ ጨዋታ አለ እዛ ላይ ተጨምሮ ቆንጆ ቆይታ ነው። ሶሱን ሁሉንም ልጠቀመው ነው። አልበቃህም? ካልበቃ ተጠቀመው። ትንሽዬ ማስቀረት አለብን። አረ ለምን ሳልጨርሰው አልቀርም። ራይዙ ላይ እናደርግበታለን። አቀጥለኝማ ኩኪስ ነው የሚለው። ድንች አይመስልም። ዲፕ የተደረገበት ነገር። ቺፕሳችን አልቋል። አሁን ይቀራል ሌሎቹን ማቀራረብ ነው። ሰርቭ ማድረግ ነው ይቀራል። ስለዚህ ቤተሰቦቻችን በጣም በፈጣን ሁኔታ የተሰራ ምግብ ነው ዛሬ እንዳያችሁት። ራይዝ ቦል ይባላል። እናንተም ቤታችሁ በቀላሉ ሁኔታ መሞከር ትችላላችሁ። እኛ እናቀራርበውና ሌላ ያመጣችልንም በርገርም አለ። ያኛው ምንድነው? ይሄኛው ራፕ ነው። ስለዚህ ሁሉንም ማስተካክለን ቤተሰቦቹን ጠርተን ደግሞ ለነሱ እናቀምሳቸዋለን። ቤተሰብ ደርሷል። ሰላም እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። በጣም ደስ የሚል ነገር እያንዳንዳችሁ ሙሉ ለአንድ ሰው ነው። ለአንድ ሰው ነው። ደስ ሲል አቀራረቡ። የጾም ነው። የጾም ነው። ሰርፕራይዝ አለ ዛሬ። ተነክቶ ሁለቱ የጾም ነው። ሁለቱ የጾም ነው። እነዚህ ሁለቱ ደግሞ ጾም አላቸው። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ፑላፕ በርገር በጣም አንጋፋ ለሆኑት አርቲስቶች ምግብ ሰርቭ ለማድረግ በመቻሉ በጣም እድለኛ ነኝ። እኔ በጣም ደስ ብሎኛል። ቀመሱና ደግሞ ያላችሁን አስተያየት ትነግሩኛላችሁ። እንደዚህ ሲታይ በጣም ነው የሚያምረው። ከለርፉል ነው። ለኛ በተለይ ለጿሚዎች በጣም ልዩ ነገር ነው የተዘጋጀው። ሙሊ አንቺን
በጣም ከልጅነት ጀምሮ በቃ ለማግኘት አንድ ቀን አገኛታለሁ እምል ሰው ነኝ አለች። ግን አንድ ቀን ታፍራለች። እውነት በቃ ቤተሰብ ራሱ በቃ ድሪም የማደርገው አንድ ቀን በህይወት ዘመኔ አንድ ቀን በቃ አገኛታለሁ ብዬ የማስበው ሰው ናትና በጣም እድለኛ አለፈልኝ በጣም ደስ ይላል። መገብሻት ደስ የሚለው ነገር በጣም ካደረቁትም አልፎ ከማየትም አልፎ ይሄው የመገብሻት ነውና ደስ ብሎናል። እኛ በጣም ሁላችሁንም በጣም ወዳችሁ ማከብራችሁ በጣም እድለኛ ነኝ እዚህ በመገኘቴ። ኢየሩሳሌም ይባላል። ኢየሩሳሌም ኤኒ ታይም ብትመጡ ቤታችን እናንተን ለማገልገል ዝግጁ ነው። ጠንካራ ልጅ አይ ሲፈሰክ ካለሞለቱ ሙሌን ይዘናት እንምጣ። እሷ ከመጣች ትንሽ ስፔሻል ነገር ይዘጋጃል። ሲፈሰክ ተሰብስበን እንመጣለን። በጣም ደስ ይለኛል። በጣም ደስ ይለኛል። ከዚህ በፊት አይታችሁ ታውቃላችሁ? እንደዚህ ጾም ሲቀርብ አላየሁ። አሁን ይሄ እንግዲህ አንዱ ምን ተብሎ ነው የሚታዘዘው? ይሄ ራይስ ቦል የፋስቲንግ ራይስ ቦል ነው። ለጾመኛ ላልሆነ ሰው ደግሞ በቺክን ደግሞ ይሰራል። ቦሉ ቺክን ተደርጎበት ይሰራል። ይሄኛው ብሮኮሊ ነው። ብሮኮሊ ነው። አዎ እሺ ሹካና ያዙ ማንኪያችሁን እነሆ ሚሻ እሱ እኮ ባለ ሳንዱቹ ነው። ግን አይቀምስና ኩሎታል ብዬ ነው ማስበው። የሰራ ነው መቀመስ አለበት። የሰራችሁት ልትመስልና እሺ ምግብን የምትወጂው የምትጠዩም ካሰራሩ ነው ማለት ነው። ካሰራሩ በትክክል አዎ። እንበላለን ብለን ማናስባቸው ምግቦች አሁን እንደዚህ አንድ ላይ አሰራሩን አሪፍ አድርገን ከሰራ ነው ልንመገበው እንችላለን። ሚኩ ሰሞኑን የጾም ምግብ መቼም በጣም ገርመዋል። እንዲማለ እንደ እያልክ በጣም እኔ እንትን አሁን ለምሳሌ አሁን ሩዙ አሁን ከአበባ ጎመኑ ጋር ምናምን ደባልቀ ስትበላው ክሪስፒ ነገር አለው አይደል? ምን ከሽከሽ ነገር አለው ምናምን ደና ነገር የበለው ነገር ይመስለኛል። በርገሩ በጣም ጣፍጣል። እንዴት ነው? በጣም የኛስ በርገር ሙሌ እንጂ ፍላፍል አለ፣ የጾም በርገር አለ፣ ራፕ አለ። ማሪና በርገር መቅመስ ትችላለሽ? ማሪና ነች የምትወደው። ምንድነው ራፕ ተወደው ማለት ይሄ ጾም ነው። ጾም የለውም። ይሄኛው ጾም አለው። ሁለቱ ጾም የላቸው። እነኛ የላቸው ወደ እስቲ እሷን ቀምሻት ኧረ እነሱም ይበቃቸው። አዎ ይቻላል። ዘርፈ ብዙ ባለሙያ ናት። በነገራችን ላይ ሲቪል ኢንጂነር ናት። አዎ እንደገና የቢዝነስ ሰው ናት። ፊልም ትሰራለች። ሆስት ናት። በፊት ሰራ ነበረ የሆነ ቲቪ ስቴሽን ላይ ሆስቶኝ ሰራ ነበረ። አሁን በቃ ወደ ቢዝነሱ ገብቻለሁ። ሙልዬን ቶሎ ስላላገኘኋት መሰለኝ። አሁንም እኮ ገና ነሽ፣ ገና እንደ ፍሬ ልጅ ነሽ። ገና ብዙ መስራት ትችላለሽ። እግዚአብሔር ያውቃል። አዎ ግን በፓሽን የምትወጁን ነው መርጠሽ መስራት። አዎ በቃ ሆቢ እሱ ነበር። ተዋናይት መሆን ነበር ሆቢ የነበረው። ያው የህይወት አጋጣሚ ወደ ሌላ መንገድ ይወስዳል። እግዚአብሔር ደግሞ ካለ እንመለሳለን እንደዛ። አዎ ገና ነው ጊዜው። አዎ እግዚአብሔር ያውቃል። በጣም ደስ ይላል። ወዳችሁታል? በጣም አሪፍ ነው። ወዳችሁታል? በጣም ቆንጆ ነው ማለት። ስለዚህ ይህንን የመሰለ በርገር፣ ራይስ ቦል፣ የተለያዩ ምግቦች መቅመስ የሚፈልጉ ቤተሰቦቻችን የት ነው የሚያገኙት? ፑል አፕ በርገር የሚገኘው ቦሌ ሸገር ጀርባ ነው። 24 ሰዓት አገልግሎት እንሰጣለን። ኑ እንላለን። መደወል ይችላሉ። ስልክ ቁጥራችን 0987 46 47 48 ወይም ደግሞ 0989 46 47 48 በዚህ የደወሉ ማዘዝ ይችላሉ። እንዲሁም ደግሞ ቢዩና ዚሞል ዴሊቨሪ ሰርቪስ ላይ እንገኛለን። በዛም ዴሊቨሪ አዘው መጠቀም ይችላሉ። ፑል አፕ በርገር ቦሌ ሸገር ጀርባ። ፑል አፕ በርገር በጣም እናመሰግናለን ጄሪ። በጣም ቆንጆ ምግብ ነው። ቤተሰቦቻችንን በነገረቻችሁ አድራሻ እየሄዳችሁ መመገብ ትችላላችሁ፣ ወይም ደግሞ በሰጠቻችሁ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። 24 ሰዓት ይሰራል። እኛ በጣም መስከረንነታል። አንዴ ለጄሪ በጣም ነው የምናመሰግነው። እሺ ይባረክ። በጣም አመሰግናለሁ። በሉ እስቲ